ዲያስፖራ ሲመጣ ነው እኛ የምናስረክበው። ኦኬ ዲያስፖራዎች ሊያሳድጉ የሚፈልጉ አሉ፣ ለብዙ አይነት ነገር የሚፈልጉ አሉ። ሊያሳድጉ አልሽሽ ለብዙ አይነት ስትይ ምን ለማለት ነው? ለብዙ አይነት አልገባኝም። አንዳንዴ ለብዙ ነገር ይፈልጋል። ለውስጥ ነገራቸውም ሊፈልግ ስለሚችል ያው ለውስጥ ያው ኩላሊት ምናምን ነገር ይፈልጋሉ። ኦኬ እኛ እንግዲህ ለምንም እንትን ይጠቀሙ፣ እኛ ገንዘባችንን ነው የምንፈልገው። ንገሪኝ፣ ምንድነው ያደረገችው? ምግብ ዘጭኝ ስለ ዳቦ ዘጭኝ ወዚ ደግሞ ሲያዝብን እያለ ትሰርበኛለች። ዛሬ ደግሞ ምግብ ዘጭኝ ስለ ደግሞ ደበደበች። እኔ ነሽ ምራብለኔ ነው እንደኔ እሺ ማለት ነው። አንቺ ቢያንስ ሴት አይደለሽ እንዴ? ዝም በይ፣ ዝጊያፍሽ። እያወራ ነው አይደለ? ዝጊያፍሽ ወልሽ ዝጊያፍሽን ቢሻል ዝጊ። ሌላስ ምንድነው ያደረጉት? ማን ነው ወደዚህ ያመጣው? ለወይናቸው አላውቃቸው የሰው ወደኛ መሰለኝ መጥተው ወደ ትምህርት ቤት እየሄድኩ እንዳለ አፈሙኝና መጡ። እሺ ከዛም በኋላ ሌላ ቀን ደግሞ ሌሎች ጓደኞች እየመጡ ደግሞ ይሰርጉኛል፣ ይተፉብኛል። ከዛ በቃ ወደ ይገፉኛል። ምን ውስጥ ነበር ያስቀመጡት? ሳጥን ውስጥ ሳጥን ውስጥ አሽጋት ነበር። እዛ ውስጥ እንዳትወጣ ነበር የምታደርገው። ቆይ ሌላ በምን እንድናግዛችሁ ትፈልጊያለሽ? እኔ አሁን እንዳልኩት እሱ ያደረ ልጄ ነው። በቃ ማለት ልጄ ባይሆንም ወንድሜ ቢሆንም እናትም አባትም የለንም። አሁን የነበርኩበትን ሁኔታዬን ጭንቀቴን አይተካል አይደል? የተፈጠረውን ነገር በሙሉ። ስለዚህ አሁንም ቢሆን የቀሩት ሰዎች ሳይዘው እኛ ሰላማችንን ማግኘት ብቻ ነው የምንፈልገው። አሁን ከዚህ በኋላ ራሱ ወንድሜ ምን ይሆን ዋስትና የለኝም። ምክንያቱም ከሷ የትልልቆቹ ሰዎች ውጪ ላይ ናቸው ያሉት። ምን እንዳደረግለት ፈልጋለሁ? ሰላማችን እንፈልጉ። እነዚህ ሰዎች ከኛ እንዲርቁ። እነዚህ ሰዎች ከኛ እንዲርቁ ብቻ ነው። ችግር የለም ይርቃሉ። እሺ አይዞህ። ሌላስ ምን እንድገዛለት ፈልጋለሁ? ሰላም ነው? እግዚአብሔር ይመስገን። ወይዘሮ ወርቄ ነሽ? ሰላም ነው? እግዚአብሔር ይመስገን። አለን። ስቴፋን አስቻለው ነበር የላኩኝ። እሺ አንድ ጉዳይ ነበረኝ። ቃል ከፈለክ ተባውሰድ ምናምን ያለኝ ነበርና እነሱ ናቸው የላኩ? አዎ እነሱ ነበር የላኩኝ ነው። ትንሽ ዕቃ ነው ያለው። ትንሽ ዕቃ ነው? አዎ። ስንት አመት ይሆነዋል? አንድ 8-7 ይሆናል። እሺ ግባ። ከኋላ ያለው ጓደኛዬ ነው። አብረኝ እሺ ሰላም ነው? አለን ይመስገን። እንግዲህ ያው በስልክ ከነሱ ጋር አውርቼ ነበርና ወደዚህ ወደ አንቺ ቤት እነሱ ናቸው። እርግጥ ሰፈሩ በጣም ሩቅ ነው። ስመጣም ሩቅ ሆነብኝ። እንዴት አድርጌ እንደመጣሁኝ እኔ ነኝ የማውቀውና እንግዲህ ፈጣሪ እንግዲህ ያው ለሚለፋበት ነገር እንግዲህ ያው መድከም ስለሚያስፈልግ ያው የተቻለንን ነገር አድርገናል። ያው ስለ እቃው አንዳንድ ነገሮች ልጠይቅሽና ያው እቃ በል ስላልሽኝ ነው እቃ እያልክ ያለው። ለጥንቃቄ ነው። ለጥንቃቄ ነው። ጥንቃቄ ያስፈልገዋል ስራ ላይ ይዛና በጣም ጥንቃቄ ተናላችሁ። ያው ህገወጥ እንትን አይደለ? ህገወጥም ስለሆነ ለዛ ነው ጥንቃቄ የሚያስፈልገው። ያው ከነግረው ካልመቼም ስራውን ብዬ ነው ያው ያለው ነገር እንግዲህ እንደምታውቀው ነው። ያው ሌላ ቦታ ከደረሰ ጥሩ አይመጣም ብለን ነው ለጥንቃቄ ነው። ኦኬ ለጥንቃቄ ነው። ቤቱ ራሱ በጣም ወደ ውስጥ የገባ ነውና እንዴት ሆነን እንደገባን እኛን የምናውቀው ውስብስብ ነው በጣም ሰፈሩ። ትንሽ ጓደኛዬ ራሱ ምንድነው አንደርስም እንደ እያለ ነበርና
ያው እሱም አብረን የመጣው ከኔ ጋር። እሺ ስለ እቃው አንዳንድ ነገሮች ንገሪኝ። ከዛ ያው ስንት እንደሚባል በስተመጨረሻም ዋጋው አስተያየት ሲደረግ ያሉትን ነገሮች ንገሪኝና ያው ወይዘሮ ብርቄ ችግር የለውም አታስከፋም ምናምን ብሎኛል። ስለዚህ ያሉትን ነገሮች አስረጅኝና ሂሳቡን ቶሎ ጨርሰን እኛም እቃውን ይዘን ብንሄድ የተሻለ ይመስለኛል። ያው እቃው ቆንጆ እቃ ነው፣ ስታየው ትወደዋለህ። ኦኬ ያው እኛ እንግዲህ ነግረውካል። አብዛኛውን የምንለው ከውጭ ለሚመጡ ለዲያስፖራዎች ምናምን ነው የምንሰጣቸው። የምናስረክበው ነው። ኦኬ የምታስረክቡት ለዲያስፖራ ነው አብዛኛው። እሺ ስለዚህ እንግዲህ እነሱ ያለውን ነገር አላስረዱህም? እነሱ ያስረዱኝ ነገር የለም። ሙሉ ኢንፎርሜሽን ከሷ ውሰድ፣ ያሉትን ነገሮች ያው እሷ ሰጣለች፣ ከሷ ጋር በመሆን ጨርስ ነው እያሉኝ ያለው። ያው እኔም እንትን አላልኩኝም፣ ቶሎ አስፈላጊ ጉዳይ ስላለብኝ እሱን ቶሎ ጨርሼ ወደሚቀጥለኝ ወደ ስራዬ ለመሄድም ስላሰብኩኝ ከዛ አንፃር ነው እንደዛ ያልኩሽ። እሺ አስረጅኝና ያሉትን ሂደቶች እንዴት ነው ጉዳዩ የሚያልቀው የሚለውን ነገር አስረጅኝ። ያው ያለው ሂደት ያው ታይዋለህ፣ እቃውንም ትወዳለህ አትወደውም የሚለውን እናያለን። ከዛ በኋላ የምትወደው ከሆነ ያው ሂሳብ ላይ እንደራደራለን። ኦኬ ሲቀጥል እንደገና ደግሞ ይሄ ሚስጥር ነው፣ ብዙም መታወቅ የሌለበት ነው። እንግዲህ ይሄን ያህል አምነውብህ ነው መሰለኝ የላኩህም። አዎ አይ እንግዲህ ከነሱ ጋር በደንብ ረጅም ጊዜ ሰርተናል። ያው ምናልባት ከአንቺ ጋር አልተገናኘንም እንጂ ብዙ የኛ ሰዎች እየመጡ እሱም ብዙ ጊዜ መጥቶ ያው ምናልባት አንቺ ጋር ገብቶ ላይሆን ይችላል እንጂ ውጭ ላይ በመኪና ጭናችሁለት ሹፌሩ ነው። እሱም ብዙ ጊዜ ነርቶ ይዞ ሄዷል። ያው አሽጋችሁለት አይደል ብትሰጡት እቃውን። ያው እሱም ሹፌርም ስለሆነ ጓደኛዬ ነው ሹፌርም ነው እና ያው ያሉትን ነገሮች እሱ ነው ከዚህ በፊት እያመጣ የነበረው። ዛሬ ግን ጉዳዩ አስቸኳይ ነገር ስለሆነ ራሴ መጥቼ ይህንን እቃ ለመውሰድ የተገደድኩት ጉዳዩ አንገብጋቢ ነገር ስለሆነብኝ ነው። ቶሎ መወሰድ ያለበትም ነገር እቃው ቶሎ መድረስ ያለበት ቦታም ስላለ ቶሎ እዛ አድርሼ እኔም ጠቀሜን እናንተም ጠቀማችሁን እንዲጠበቅ ለማድረግም ነው ራሴ ቶሎ የመጣሁትና ብዙ ጊዜ እኔ ስለማልመጣ ነው እንደዛ ያልኩሽ። እቃውን ግን ለራሴ ነው የፈለከው? አዎ እቃው ለራሴ ነው፣ ለጥሩ ጉዳይ ነው የፈለኩትና እንዳልሽው እድሜው 7-8 የሚሆን ከሆነ ጥሩ ነው፣ አሪፍ ነው። ግን ለምን ተሸፋፈንክ ታዲያ? አንተ ለራስህ ከሆነ ለምን ተሸፋፍነ መጣ? አይ ጉንፋን ነው ድምጼ፣ ምናልባት ከሰማሽው አላውቅም። የጉንፋኑ ኬዝ ነው፣ ሰሞኑ ወረርሽኝ ነው ትንሽ ተዛብቷልና ተዛምቷል። ይሄ የወረርሽኝ ነገር በጣም አስጊ ነገር ስለሆነ ያው ለዛ ነው እንጂ ከፈለግሽ ማውለቅ እችላለሁ። ግን ያው ላንቺም ሴፍቲ እንትን ከምልሽ አይ እንደዛ ከሆነ ጥሩ ነው። አዎ አይ እንደዛ ነው። እንደዛ ከሆነ ጥሩ ነው። ምንም ያሳስብ ነገር የለም። አንዳንዴ እንደዚህ መሸፋፈን ጥሩ አይደለም ብዬ ነው። ያው የኛ ስራ ታውቁት ይላል፣ ይከብዳል። ኦኬ ጥንቃቄ በጣም የሚፈልግ ነገር ነው። ሰው መለየት መቻል አለብን። ለዛ ነው የጠየቅኩት። ኦኬ ያው ሲደውልልሽም እኮ ስልክ አላነሳሽም። ያው ስልክ ደግሞ ሳታነሽ ስትቀሪ በቃ ቤት ሂድ ብለው ነው ቤት ድረስ አሳይተውኝ እዚህ ድረስ የመጣ ነው። እኛም ያው ጓደኛዬም ከዚህ በፊት መጥቷል፣ ግን ያው አንቺ ጋር ስላልመሰለው እንግዲህ መጣ ነው እዚህ። ስለዚህ አሁን ሂሳቡ መጨረሻው ስንት ነው የሚባለውን ነገር እስቲ በመጀመሪያ ደረጃ ንገሪኝና ሂሳቡን ተስማምተን ከዛ እቃውን ታመጪልኛለሽ፣ አየዋለሁ። ስለ እቃውም አንዳንድ ነገሮች ጠይቅሻለሁ። ምን ያህል አስተማማኝ ነው የሚለው ነገርም አሁን እኛ የምናስረክበው አብዛኛውን ጊዜ እንዳልኩህም ለዲያስፖራዎች ነው፣ ከውጭ ለሚመጡት ነው። እስከ 5 ነው የምናስረክበው። እስከ 5 ማለት ምን ማለት? ከ300 ሺህ እስከ 500 ሺህ ነው እቃውን እንትን የምንለው። ስለዚህ በዛ መንገድ ነው እኛ እቃ እያስረከብን ያለ ነው። ስለዚህ የሚመችህ አይነት ከሆነ እቃው የሚመችህ ከሆነ አይተህ ታየውና ትወስናለህ። ከ300 እስከ 500 ሺህ
ምንድነው እስከ 500 ከፍ ሊያደርገው የሚችለው ጣራው? እቃዎቹ ምን ልዩነት አላቸው ነው? ልዩነትም አላቸው። እንደገና ደግሞ ዲያስፖራ ሲመጣ ነው እኛ የምናስረክበው። ኦኬ ዲያስፖራዎች ሊያሳድጉ የሚፈልጉ አሉ፣ ለብዙ አይነት ነገር የሚፈልጉ አሉ። ሊያሳድጉ አልሽሽ፣ ለብዙ አይነት ስትይ ምን ለማለት ነው? ለብዙ አይነት አልገባኝም። አንዳንዴ ለብዙ ነገር ይፈልጋል። ለውስጥ ነገራቸውም ሊፈልግ ስለሚችል ያው ለውስጥ ያው ኩላሊት ምናምን ነገር ይፈልጋሉ። ኦኬ እኛ እንግዲህ ለምንም እንትን ይጠቀሙ፣ እኛ ገንዘባችንን ነው የምንፈልገው። እውነት ነው። ያው ያለውን ነገር እንደዛ ነው። ኦኬ ያው የእናንተ ዋናው ነገር ገንዘቡም ስለሆነ ነው። ለነገሩ እኛ ገንዘብ ካገኘን የሚመለከተን ነገር የለም። ዋናው ገንዘቡም ስለሆነ የሚያስፈልገን፣ ስለዚህ እንደዛ እናደርጋለን። እስቲ ያው በጠየቅኩኝ አይቀር አንዳንድ ነገሮች ልጠይቅሽና የአለቃቸው ሲያወሩ እየሰማው ነበርና ያንቺ ወዳጅ ነው እንዴ አለቃቸው? አቶ በቀለ አቶ በቀለ ናቸው። ኦኬ እስቲ ስለ አቶ በቀለ አንዳንድ ነገር ልጠይቅሽና ያው ሲያወሩም ስሰማ እሳቸው በጣም ትሁት ሰው ናቸው ምናምን ይላሉ ሲያወሩ። እንዴት ነው እስቲ ስለሳቸው አንዳንድ ነገሮች በይኝና። ያው በጣም ጥሩ ሰው ናቸው። ያለውን ነገር እኛንም ስራ የሰጡን እንደዚህ ስራ የሰጡን እሳቸው ናቸው። ለብዙ አመት ወዳጃችን ናቸው ለኛ። ለብዙ አመት ማለት ምን ያህል ጊዜ ሆናችሁ? ለረጅም አመት። ረጅም አመት። እስቲ አሪፍ ነው እንግዲህ ያው እኛ ልንል የምንችለው ነገር ምንድነው? ዋናው ነገር እኛ አቅርቦቱ አሪፍ ከሆነ እኛም ቶሎ እናስረክበዋለን ለምንፈልገው ነገር። እናንተም ቶሎ ቶሎ ታቀርቡልናላችሁ። እንዴት ነው በሳምንት ብዙ ትሰራላችሁ የአይነት ስራዎችን? ያው እኛም ከዚህ በኋላ እጅና ጓንት ሆነን ለመስራት ስለሆነ እስከ ምን ያህል ታቀርቡልናላችሁ? የእናንተ አቅም? እኛ የታዘዝነው ማቅረብ እንችላለን። ኦኬ የእንትን ችግር የለባችሁ፣ የአቅርቦቱ ችግር የለባችሁ ማለት ነው። ታዲያ እዚህ ቤት ውስጥ ነው አሁን እንደዚህ የሚያክል ገንዘብ እያገኛችሁ እዚህ ቤት ውስጥ መኖር እንዴት ነው? አይከብድም ወይስ ከምን አንጻር ነው አሁን እዚህ ቤት ውስጥ እየኖራችሁ? ያው ስለ ይሄን ቤት የመረጥንበት ምክንያት ያው ብዙ ጥያቄ አያስነሳም። ቦታውም ጥሩ ቦታ ነው፣ ሰው የበዛበት አይደለም። ያው እንደምታየው ቤቱም ትንሽ ደከም ያለ ነው፣ ብዙም ሰው አይጠረጥርም። ለዛም ለጥንቃቄ ነው። ታዲያ ስታስገባችሁስ እንዴት ነው? እንዴት አድርጋችሁ ያስገባችሁ ነው? ያው ሰው አይጠረጥርም ስትይ እቃዎች ሲመጡ እዚህ ቤት ሲገቡ እንዴት በምን መልኩ ነው እናንተ እቃዎችን የምታስገባችሁ? እኛ ያው ቀስ ብለን ነው በየተራ ነው፣ ቀስ እያልን ነው። አይጮሁም ልጆቹ? አይጮሁም። እንትን ይላባላሉ፣ ማስጠንቀቂያ ይሰጣቸዋል። ምንም አይነት ነገር እንትን እንዳይሉ። ከማስጠንቀቂያ ካለፉ ልጆቹ እዛው እንትን አለ ሌላ ልጅ እዛው እንትን ይነግራቸዋል ያለውን ነገር። እነሱም ያው ስለሚፈሩ አይረብሹም። ኦኬ ከበድ ያለ ማስጠንቀቂያ ነው የምትሰጡት ማለት ነው። አይ ጥሩ ነው። ምን አይነት ማስጠንቀቂያ እንደምትሰጡ እንግዲህ ጸጥ ካሉ እነዚህ ልጆች ካልጮሁ ጉዳያቸው ከበድ ያለ ነው ማለት ነው። ያው ግን ጥያቄ ያበዛብኝ ያው ልሽ ጥያቄ ያበዛውብሽ ምንድነው መሰለሽ፣ እኔም ያው ለስራው ትንሽ መጠንቀቅ ስላለብኝ የስራችን ሂደት ማወቅ ስላለብኝ ነው። እናንተም ያው ይሄንን ኬዝ ስትሰሩ መቼስ ብላችሁ ሰውን አታስገቡም አይደል? ጥያቄ ትጠይቃላችሁ። ያ ሰው ምንድነው ከጀርባው ማን አለ የሚለውን ነገር ስለምታጣሩ በሚል ነው። የሚያስደብር ነገር ነው እንዴ ያደረኩት ስለ ስራው መጠየቅ? ማስጠንቀቂያው እንዴት ነው ማን ብለን ስትለኝ ነው። አስቻለው አንዳንድ ነገሮችን ስላለኝ ከዛ አንፃር ነው እየጠየቅኩሽ የነበረው። ስላስቻለው ያው ብዙ ጊዜ አስቻለው ያወራልኛልና ስለ አንቺም ያወራል፣ ስለ ስቲፎም ያወራልኛል። ትንሽ ስቲፎ
ከአቶ በቀለ ጋር በጣም ቅርበት አላቸው የሚል ነገር ሰምቼ እውነት ነው። እንዴት ነው ከበርቄስ ጋር እንዴት የላቸው ምናምን ስለው ኧረ አላቸው ምናምን አለኝ። ከፈለክ ራሷን ጠይቃት የረዥም ጊዜ ጓደኛዋቸው ናቸው ማለት እኔ ጋርም ቀረቤት አለው። በምን አጋጣሚ ታውቃችሁ? ከስጢፎ ጋር ኦኬ ቀረቤት አለው። ያው እንደዛ ነው። አስቻለው ደግሞ የስጢፎን ትዕዛዝ ነው የሚከተለው። እንደዛ ነው። ኦኬ ጥሩ አሪፍ ነው እንግዲህ። ስለዚህ እቃውን ታመጪልኝና ሊያው ከዛ እቃው የሚሆን ከሆነ ሂሳቡን እንደራደራለን። ያው ልጁን ትመልሹና ያው በእኛ ፊት መስማትም ስለሌለበት ልጁ ያው ማወቅም ስላለብን ማለት ነው። እሺ በቃ አምጪውና ልጁ እዚህ ነው ያለው ልጁ ወይስ ሌላ ቦታ ነው ያለው? ውስጥ ነው። ኦኬ ምንድነው መጋረጃ ነው ቤቱ ወጣ ምንድነው ያለው? ታዲያ ያለው እና እንየው። ከዛ ካየም በኋላ አሁን ታስገቢው ነው እሱ ፊት ማውራትም ስለሌለብን እሺ ታስገቢዋለሽ፣ እኛ እንደራደራለን ሂሳቡ። እሺ ይሄ ነው እቃው። እስቲ ና እዚህ ጋር አንተ እስቲ ትቀበል። ኦኬ አሪፍ ነው። ትንሽ ነው እቃው። አሪፍ ነው። ሲቁም ይዞ እስቲ ምንድን ነው እያለቃቀሰ ነው እንዴ? ሲያለቃቅስ እኮ ተኝቶ ነበር። ለዛ ነው ታዲያ ከዛ ከሳጥን ውስጥ አይደል እንደ ወጣ ሳጥን ውስጥ የሚተኛው እዛ ጋር ምን ተስተካክል። እሺ በቃ አስገቢው እስቲ ግባና ስንጨርስ ይወጣ። ገባና ምንድነው አልጋ ነው ወይስ ቁም ሳጥን ነው? እዛ ውስጥ መተኛ ያለ ስትይ አይ ከፈት አድርጌ ሰፋ ያለ ስለሆነ እዛ ጋር ነው ቁጭ ብዬ። እንዴት ነው አይከብድም? ሳጥን ውስጥ ነው ቁም ሳጥን ውስጥ ነው እዛ ውስጥ ማስቀመጥ ነው? አይ ሰፋ ያለ ስለሆነ ውስጥ ሰፋ ያለ ቁጭ ነው እዛ ይመቻል። አይ አሁን አንዱ ይቀመጣል አልሽ፣ አንዴ ደግሞ ይተኛል እዛ ውስጥ። መተኛትም ይችላል ቦታ ሰፋ ያለ ስለሆነ። እንዴት ነው ልጅን እዛ ሳጥን ውስጥ ማስቀመጥ ማለት አይታፈንም? ኧረ ክፍተት አለው። ክፍተት አለ? ክፍተት ነው። አይ ሊያ እንደዛ እኮ ቁጭ በላት ምን ሆነ? አይ ምን ለጎበኝ ነው እንደ የመጣው? አይ ለጎበኝ ሳይሆን እኮ አይ ቁጭ በል ለስራ ነው ብለሃል የመጣው አይደል? ስለዚህ ቁጭ በል ውስጥ ማየት ምናምን ምን አመጣው? እሺ ቁጭ በል እስኪ። አይ ገርሞኝ እኮ እኔም አይ ያው እኔም ስራውን እንዳንቺ በጥንቃቄ ለማስቀመጥ ከዛ አንጻር እንጂ ከሌላ አትዩ ቢሆንም አይታይም። ሰው ቤት ውስጥ አይታይም። ከባድ ነው። ትንሽ ህጎችሽ ከባድ ናቸው። እሺ ይሁን። ስለዚህ አሁን ሂሳቡ መጨረሻው ስንት ነው የሚባለው? ከሶስት አንስቶ አልኩ። ከሶስት አንስቶ ማለት እኮ ይሄ 8 አይሆንም፣ እድሜ 8 አይሆንም። ስለዚህ እሱም በእሱ ስለመጣ ነው፣ በስጢፎን የመጣው ስላልከኝ ነው። አይ ያው ቢሆንም እንጂ ብርቄ አታስቀይምህም ጥሩ ሰው ነች ምናምን ስላለኝ ያው አንቺ አስረጅ ቀንስ ያለበት ቀንሽልኝ። ከዛ ሂሳቡን ተነጋግረን ጂኦሊድ እኛም እየረፈደብን ስለሆነ ቶሎ ባፋጣኝ ብንሄድ ይሻል ይመስላል እኮ። እኔም እኮ እቃውን አይተህ ስትደራደር ነው እቃውን አሳይም ስትለኝ ያሳየሁት። ስለዚህ አሁን አንተ ወዴት ነው መውሰድ የፈለግከው? እኔ ያው ደቤሴ ነው። እዚህ ካሽ ነው፣ ቼክም ሳይሆን ካሽ። ታዲያ 300 እንዴት ይያዛል? ካሽ አሊያ ትራንስፈር 200 ትራንስፈር ተደርጎ 100ን ቼክ መጻፍ ይችላል። አይም ካሽ ደግሞ ሙሉውን ትራንስፈር
መድረክ ስለማይቻል ሙሉውን ቼክ መጻፍ እንችላለን። መቼስ 10 ብር አይደለም ኪሳችን ውስጥ 300 የሚያክል ብር ይዘን የምንንቀሳቀሰው አይደለም። እሺ በቃ ሂሳቡን መጨረሻ አድርጊልኝ ቶሎ ይዤ ልሂድ። እኔም ጓደኛዬም ያው የመሸብን እኮ በሱ ስለመጣ በሶስት እሰጥሃለሁ። አይ መጨረሻ አድርጊልኝ እና ቀንሽ። እቃውም ትንሽ ነው በጣም 5 ነው 3 ያደረኩልህ በሱ ስለመጣህ ነው። ያውቃል እሱም ያለውን ነገር ያውቃል። ለዚህ በዛ መንገድ ነው። እሺ ልጁ ግን ከየት የመጣ ነው? በኋላ ችግር የሚያመጣብን አይነት ነገር አይደለም። ችግር የሚመጣበት ነገር የለም። ደህና እኛ ከክፍለ ሀገር ነው የምናመጣው። እዚህ ስንት ናትሉም? እዚህ ካሉት ላይ አንዳንድ ልጆች ሊመጡ ይችላሉ ከዚህ። ኦኬ አብዛኛው ከክፍለ ሀገር። እንዴት ነው እዚህ ያሉትን በጥናት ነው የምታመጧቸው ወይስ አዎ ያው ዝም ብለው መንገድም ላይ ሲገኙ? በጥናት ነው። አይ አጥነተን ነው እንጂ ተጠንቶ ምን ተብሎ ነው የሚመጣው? ኦኬ በጥናት ነው የሚካሄደው ጉዳዩ። ጥሩ ነው። እስቲ ምን ያህል ጊዜ እንድሰራችሁ ንገሪኝና ያው እኔም ሰዎችን ማስገባት ስላለብኝ እዚህ ስራ ላይ እንዳየሁት መስራት ከፈለክ እንደዚሁ ስራ የኛን የምን ያህል አመት የስራ ልምድ ልጽፍልን አይደለም መቼም። አይ እናንተ የስራ ልምዳችሁን እንድታካፍሉኝ ነው እንጂ እኔማ እንዴት ጽፍላችኋለሁ? ምን ያህል አመት እንስራ እሱን ራሳችን ነን የምናውቅ። እሺ የስራ ልምዳችሁን አካፍሉኝ ታዲያ። እንዴ ስራ ልምድ አለኝ ብለህ አይደል እንዴ እሱን አናግረኸው ነው? ግን ያው እንደናንተ አልተደራጀም። የኛ ያው ከሰዎች ላይ ነው የምንወስደው። ያው በሂደት ልምድ አለ። ቀስ በቀስ ሁሉም ቀስ በቀስ ነው የለመደው። ባንዴ የለመደ የለም። ባንዴ አይደለም ጉዳዩ። አዎ ቀስ በቀስ። አንቺስ ታዲያ ወደዚህ ስራ እንዴት ይገባል? ትልቅ ሰው ነሽ እንደምን? እኔም ያው በልምድ ነው ቀስ ቀስ እያልኩ ለምጄ ነው እዚህ የገባሁት። ስትጀምሪስ በምንድን ነው የጀመርሽው? ስጀምርም በሰው ነው ባቱ በቀለ ምክንያት ነው የጀመርኩት። ኦኬ እሳቸው ናቸው እሱን ያስለመደኝ። እሱ ሲሰራ ነው እኔም እያየሁት ያው በመጀመሪያ ጊዜ ታውታው እንደዚህ አይነት ስራ አልነበረ። በኋላ ላይ ገንዘቡን ስቀምሰው እኔም ገባሁበት። የገንዘቡ ጣፋጭ ነው ማለት ነው። ያው በጣም እንዴ በጣም ስለ አቶ በቀለ ሲነግሩኝ ትንሽ ስሰማ በጣም ጽድት ያለ ኑሮ እንደሚኖር እና እናስቻሉም ሲነግሩኝ እነሱም ይሄ ከበራችን ነው እዚህ አይነት ቤት ውስጥ ስንኖር ያው እንዳይነቃ እንዳናስነቃ በሚል ነው እንጂ ቤትም መኪኖችም አሉ ምናምን አለ። እንትን አለኝ አጠራጠረኝ በጣም። ታዲያ እንዴት ነው እዚህ ቤት ውስጥ የምትኖሩ ስለው ቅድም እንዳልሽኝ እሱም እይታ ላለመሳም ምናምን አለ። ገርም ነው። ስለዚህ እኛም ቶሎ እንበለጽጋለን ማለት ነው። እሱ እንዳሰራር ነው እንግዲህ። ጥሩ። ስለዚህ በሳምንት ስንት መስራት አለብኝ አሁን እናንተ ላላችሁበት ደረጃ ለመድረስ? አንቺ ስትመክሪኝ እንደ ዋና ሰው እንዳንተ ቅልጥፍና ነው። እኛ ሳምን እንዳንተ ቅልጥፍና ነው። እኛ ዋና ሳይሆን እንዳንተ ቅልጥፍና ነው። መልካም በቃ አምጪውና ልጁ ሂሳቡን እንደራደራለን። ልጁም አንዳንድ ጥያቄ ልጠይቀውና እንግዲህ እንዳያስቸግረኝም እዚሁ ምለውን ነገር መያዝም ስላለበት ልጁም እንትን የሚላለ እንግዲህ ልጁን የሚወስድልንም ሰው ውጭ ላይም ስላለ አስገባውና ቶሎ ይዞልን ይሄዳል ማለት ነው። እሺ ችግር የለም። በቃ አምጪው እስኪ ልጅ ናስቲ ናዚ ጋር ሰላም ናቢ፣ እንዴት ነው? ሰላም ነው። ሰላም። ምንድን ነው አይነን መጣ? አልቅሽ? ለምንድን ነው ያለቅሽ? ያደረጋችሁት ነገር እንትን ነው ማለት ነው። እንዳይናገሩ ጭምር ነው እንደምታረዋቸው? ይናገራል። ምንም የሆነው ነገር የለም። ምንም ያደረገው ነገር የለም። ኦኬ ታዲያ ለምንድን ነው የፈራው? በጣም ፈርቷል ነው
ያው ልጅ ስለሆነ ነው። ኦኬ ቆየ እንዴ ከገባ ከየኛው ልጅ ካስገባችሁ? አይደለም ቆየ። ስንት ቀን? ሶስተኛ ቀኑ ነው ዛሬ። ሶስተኛ። ኦኬ አሪፍ ነው። አሪፍ ነው። አሪፍ ነው። ስለዚህ ይዞልን የሚሄደውን ሰው ቼኩን አዘጋጅላት። አንዴ ላስገባውና ልጁን ይዞልን የሚሄደውን ሰው ላስገባው። ከኛ ጋር ትሄዳለህ? እሺ ጥሩ። እንግዲህ ልጁን ብዙ ማያወራም። በእርግጥ እንግዲህ ከወሰድነው በኋላ እንዲያወራ እናደርገዋለን። አሪፍ ነው። በቃ በቼክ እንከፍላለን። የሚወስደውን ሰው ላስገባውና እኛም ቶሎ ብንሄድ የተሻለ ይመስለኛል። እሺ ይላንተ ቆማኛለ እነሱ ሲመጡ አንድ ነገር ብትሞክር ይገላሉ። እሺ ተማከኝ አንድ ነገር አንድ ተንፋሽ እንዳትተነፍስ ነገር ያለው አንድ አማርኛ ብትናገር አንድ መጥፎ ቃል ብትናገር ነገር ያለው እንደዛ ነው ማለት ወንድሜ እንደውም ገልሻለሁ። እኔን እሺ እኔን ወንድም ምን እንዴት ያለሽ ምን ተሸፋፍኛለሽ? እንደዚህ ተሸፋፍኛለሽ። ገለጭ እንደዚህ ገለጭ ፊትሽን ገለጭ። ስጢፎኔ ላከኝ ብለህ ምናምን ትላለች። እሱ ነው እንደዚህ መራ። እንደዚህ አይነት ነገር አይመችኝም። ስነ ስርዓትሽ ነሽ አንተ ራስህ ስነ ስርዓት አርፈሽ አንተ ሌላ ችግር እንዳትፈልግ። ስነ ስርዓትሽ ነሽ። እኔ ብቻዬን እንዳልመስል እዚህ ጋር ያለው ስንት አሉ ውጪ ያሉትን ታያቸው። የትም አትሄዱ ውጭ ያሉትን የትም እንደማይሄዱ እሱ አሳይሻለሁ። ይኸውልሽ ስነ ስርዓትሽ አረጋጊ። ይኸውልሽ ወንድምሽ አረጋጊ፣ ተረጋጊ። ይኸውልሽ አንቺ ይኸውልሽ መጠየቅሽን ነገር አሁን በአግባቡ መልስ። አይ መጥቶ ከሆነ ግን ወደ እስር ቤት ነው የምትወጣው። እየሰማሽ ነው? ልብሽን ብታሳብጪ ይኸውልሽ እዚች ጋር የሚመለከተኝ ነገር የለም። እየሰማሽ ነው? እሱን ታይዋለህ። አንድ በአንድ ትናገራለህ። እያንዳንዱ ነገሮች ትናገሪያለሽ። ሮም ተጠራጥሬ ያለው ተሸፋፍነ ስመጣ ይኸውልሽ ልሸፋፈን አሁን ዋና አንቺን ይዣለሁ። አንቺን አፍንጫሽን እንደዚህ ጎትቼ ሲይዝልሽ እያንዳቸው ጋር ነፍንፍሽ ትወስጂኛለሽ። ሰማሽ? ትወስጂኛለሽ። ምንም አላውቅም። ያ ውሻን ጋር ትወስጂኛለሽ። አንድ በአንድ ለቅሽ እሱን አሳይሻለሁ። ስለማንም አላውቅም። ሰማሽኝ አይደል? እሱን አሳይሻለሁ። ስነ ስርዓትሽ ነው። ከዚህ ስትሄድ አይደል? አንተስ ከዚህ ሲሄድ ስለዚህ ከዚህም አልሄድም ማለት ነው። ይኸውልሽ አሁን አንድ አርፌ ቁጭ በይ። ልጁን አምጥቼ ጠይቀዋለሁ። ያደረግሽውን ነገር በፊትሽ ይናገራል። ጠይቀው። ሰምተሽኛል አይደል? ሰምተሽኛል። አንተም ከዚህ አትወጣ። እሺ ግቡ፣ ችግር የለም። ቁጭ በል እዚች ጋር ወንበሩን አምጪ። ነይ እዚች ጋር ና። አንቺ እዚች ጋር ናዲች እዚች ጋር ውጭ ይኸውልህ አሁን እንዳይፈራ ንገሪው። ሰምተሽኛል? አትፍራሽ፣ እንዳይፈራ ምንም አትፍራሽ። ንገረው። እሺ እሱ ነው እኮ ያደን የመጣው። እሺ እንዳፈራ። እሺ
ስሙ ማን ነበር? እሺ እዩ ነው ስምህ? ጎበዝ። አሁን ይኸውልህ ምንም እንዳፈራሽ እኔ ያለሁኝ ውጭም ላይ ሰዎች አሉ፣ ጓደኛዬም አለ። ምንም እንዳፈራ እሺ። ተጠይቀን ነገሮች ያደረገችህን ነገሮች ሌሎችም ሰዎች ካሉ ያደረጉህን ነገሮች እያንዳንዱ ተነግረኛለህ። እሺ ጥሩ ንገረኝ፣ ምንድን ነው ያደረገችው? ምግብ ሰጪኝ ስለ ዳቦ ሰጪኝ ወዚህ ደግሞ ሲያዝብን እያለኝ ትሰርበኛለች። ዛሬ ደግሞ ምግብ ሰጪኝ ስለ ደግሞ ደበደበችኝ። አንቺ ቢያንስ ሴት አይደለሽ እንዴ? ዝም በይ። ዝጊያፍሽን እያወራ ነው አይደለ? ዝጊያፍሽን ይኸውልሽ፣ ዝጊያፍሽን ቢሻል እዚህ። ሌላስ ምንድን ነው ያደረጉት? ማን ነው ወደዚህ ያመጣው? ሰዎች ናቸው ያላውቃቸው። የሰው ጓደኛ መሰለኝ መጥተው ወደ ትምህርት ቤት እየሄድኩ እንዳለ አፈኑኝና መቱኝ። ከዛም በኋላ ሌላ ቀን ደግሞ ሌሎች ጓደኞቹ እየመጡ ደግሞ ይሰርጉኛል፣ ይተፉብኛል። ከዛ በቀበቶ ይገፉኛል። ጭራት በቀበቶም ይገፋዋል። እንደው ህፃን ልጅ አሁን ምን ያደረገም ብላችሁ ነው ይሄንን ነገር የምታረጉት? እንደው አንቺ አይምሮ እንኳን የለሽም አብይ ቢያንስ ወንድም የለሽም ልጅ የለሽም ማለት ነው። ትልቅ ሰው አይደለሽ አሁን እንዴ? ሳይነካ ህፃን ልጅ እንዴት እንደዚህ ተደረገ ብሎ ይላል? እባክሽን ቆይ ተረጋጊ። አንቺ ኧረ ወንድም የሚለውን ነገር እየሰማክ አይደል? ተረጋጊ። አንቺ ተረጋጊ። ይኸውልህ አሁን አንተ የምትነግረኝ ነገር ማስረጃ ነው። እሺ አንተ እየነገርከኝ ያለው ነገር ማስረጃ ስለሆነ እያንዳንዱ ነገሮች ነው። እሺ አሁን አንተ የምትነግረኝ ነገር ማስረጃ ነው። ገብቶሃል? ያስቀመጡክስ ምን ውስጥ ነው? ምን ውስጥ ነበር ያስቀመጡት? ሳጥን ውስጥ ቁምሳጥን ውስጥ አሽጋት ነበር። እዛ ውስጥ እንዳትወጣ ነበር የምታደርገው። ለውሽ ታፍኖ ውስጥ ቢሞት እኔ ያደራ ልጅ እናት የለኝ አባት የለው ይሄ ልጅ እንደው ያደራ ልጅ እንዴት ብታስቢ ነው? ህፃን ልጅ ቁምሳጥን ቆልፎ ነው ወርሱ ሳይምሩም ያለት አይመስለኝም። መረብ ከፍት ነው ቁልፍ አይደለም። ሲቀጥል ደግሞ አንተ ማንህና እኔ የምትንቂ አንተ ማንህና ራስሽን እንዴት ነው የምታየው? እንደምንም ሊያው እንዴት ነው የምታየው ራስሽን? ደግሞ ጥሩ ነገር እንደሰራ ደራትሽን ነፍተሽ ታወሪያለሽ እንዴ? አረ በስ አንቺ ህሊና ራሱ የለሽም እኮ ጭራሽ። ምን ማለት ነው? አሁን ምንድነው የምትፈልገው? ህፃን ልጅ እንዴት ነው እንደዚህ? ውጡልኝ። አሁን አንድ ነገር ልንገርሽ። ውጡልኝ፣ ዝም ብሎ ውጡልኝ አለ። ውጡልኝ ልንገርሽ አንድ ነገር። እስካሁን እያወራሽ ነበር፣ እየተቀረጸ ነበር። ደረቱ ላይ ያለው ያ ካሜራ አይሹ አይተሽዋል? ይዘህ ስትወጣ እኮ ነው። ይዘህ ስትወጣ ነው። ደግሞ እንደደና ነገር ይዘህ ስትወጣ ነው ብለሽ ትያለሽ እንዴ? ወንድሜ ላደረግሽው ነገር ነው ማስከፋለሁ። ታርጌ ነው መገኘት ልቀቀኝ። አገላ ወንድሜ እንዴት እንዳለ አለቅሽም። እሺ ወንድሜ ላደረግሽው ነገር አስከፍልሻለሁ። ሰምተሽኛል? ስነ ስርዓትሽን ይዘሽ ቁጭ ብያለሁ። ምንድን ነው የምትፈልገው? ማሽኑ አይደለ? ልቀቀኝ። ይኸውልሽ እየሰማሽኝ አይደል? እስካሁን እያደረግሽ የነበረው ነገር በድምፅም በቪዲዮም እየተቀረሽ። እሺ ልቀቀኝ። እየሰማሽኝ ነው አይደል? ምንድን ነው እጅ ልቀቀኝ። እሺ ልቀቀኝ ትላለች። እሺ እንደራደር። ምንድን ነው የምንደራደረው? እንደራደር። እሺ ስነ ስርዓትሽን ነሽ። እየሰማሽኝ? እሺ እንደራደር። ጭራሽ እንደራደር ታለች። ይኸውልሽ እንደራደር ከፈለግሽ አንድ ነገር ነው በማቀርብልሽ ነገር የምትስማሚ ከሆነ እንደራደራለን። እሺ ሰማሽ? እሺ እሺ ደግሞ እንዴት ነው ድንዝዝ የምትለው? ይኸውልሽ እየሰማሽኝ ነው? የማቀርብልሽ ነገር የምትስማሚ ከሆነ እንደራደራለን። አይ እንደራደርና ያለውን ነገር አጥፋልሽ። እሺ ምን እንደራደር? እንዴት ነው አንቺ ነገር? እንዴት ነው? በገንዘብ ነው። ገንዘብ ምንድን ነው? ምን አለ ገንዘብ ትኛለሽ? ይሄን የሚያክል ፈረም ማለት ነው። የፈለከውን ስንት ሰጪኛለሽ? የፈለከውን አንተ የፈለከውን ሰጥሃለሁ፣ አጥፋለሁ እኮ። የፈለከው ምናምን ሳይሆን እስከ ስንት ብር ትከፍኛለሽ? ብቻዬን አይደለም ከምን ጋር ብዙ ሰዎች አሉ። እሺ 1 ሚሊዮን ሰጥሃለሁ። 1 ሚሊዮን? ጥሩ
እንዲህ ሚሊዮን ከሰጠሽን እንግዲህ እኛም ያው ፋይሉን እናጠፋላታለን። ያለውን ነገር እናስተካክልልሻለን። ግን አንቺን ባቀረብሽው ልክ እኛም ደግሞ የምናቀርብልሽ ነገር አለ። በሱ የምንስማማ ከሆነ ዲል ማድረግ እንችላለን። ከዛ ውጭ ግን አይመቲ ከሆነ ግን ሰምተሽኛል? ምንድን ነው እሺ የምፈልገው? አንድ የመጀመሪያው ነገር ልንገርሽ። ሰማሽ? የአስቻለውን ቤት ታሳይ እንዴ? ለምንድን ነው ማሳየኔ? የስራ ባልደረባዬ ነው ሲጀመር። እንዴት ነው ማሳየኝ? ምን ማለት ነው? እንዴት አሳይሃለሁ? እንዴት ነው ማሳየኝ? ማን ነው የሚገልሽ? እኔ አቶ በቀለም ነው ይገሉኛል። እኔ ላሳይህ አልችልም። ጭራሽ ላሳይህ አልችልም። እኔ ይኸውልሽ እየሰማሽኝ ነው? አሁን መጠይቅሽን ነገር በአግባቡ ትመልሻለሽ። አላሳይም የምትይ ከሆነ ግን አንቺን አንጠልጥዬ አሁን ነው ይዤሽ የምሄደው ወደ ዘብጥዬ። አሁን ነው ይዤሽ የምሄደው። ልታስገድለኝ ነው? ማንም አይገልሽም። አለቃ ይገልኛል። አይገልሽም። እሱ ማን ስለሆነ የሚገልሽ? ሰማሽኝ? ይገልኛል። እኔ ምን ብዬ ነው ማሳይት? ለምንድን ነው የሚገልሽ? እንዴት አሳያለሁ? እሱን ቤት እንዴት አሳያለሁ? እንዴት ነው የማታሳይኝ? እስኪ ይገሉኛል። እኔንም ይገሉኛል። አንቺን ይገሉሻል። አንቺን እንዳይገሉሽ እኛ ከለላ እናደርግልሻለን። ከአንቺ ግን የሚጠበቀው ነገር የእሱን ቤት ማሳየት ነው። አይመትከው ነገር ቀጥታ አንጠልጥዬ ወስድሻለሁ። የትኛው ይሻላል? የምንስማማ ከሆነ እንትን ታጠፋልኛለህ። ቪዲዮን አጠፋልሻለሁ። ያልሽውን ብር ትሰጫለሽ። እኔን ግን አንጠልጥዬ ይሽሻለሁ። ሰማሽ? ከለቀቀኝና ካጠፋህልኝ እሺ አጠፋልሻለሁ። አሁን አጠፋልሻለሁ። ካጠፋሽ አሳይሃለሁ። ከለቀቁ ትንሽ ልቀቀኝ። 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 ቀስ ብዬ ነው የምሄደው። ልቀቀኝ። ያዞት። እቺ ሞሮ በላ በደንብ አድርጋችሁ ያዞት። ያዞት። ግቡ እናንተ ነው ግቡ። ችግር የለም ግቡ። አይዟችሁ። እሺ ጌታ አይነት አረመኔ በጣም ከባድ ነገር ነው እየሰማን ያለን ነገር። እንግዲህ እዮብ እንዴት ነው? ስም እዮብ ነው አይደለ? አይዞህ። እሺ እስቲ ቆይ ምንድን ነው ያደረጉ እነዚህ ሰዎች? የተፈጠረብን ነገር የመቱ ሌላ የቆረጡት ነገር አለ እንዴ ሰውነት ላይ? ኧረ እነዚህ ምን ያደረጉት ነገር አለ እንዴ? እንደሆነ በምን እናውቃለን? ወንድሜ ምን ይሁን እኮ ነገር አለ ያደረጉ ነገር አለ እንዴ? ሶስት ናቸው። አንደኛው በጣም ነው የመታኝ። ኧረ እነዚህ ሳፈሪ ብሉ። እንደው ይሄ አሁን ለመምታት አይደለም፣ እንደው በስነ ስርዓት በቁጣ አይን እንኳን ለማየት የሚያሳሳ ልጅ እንደዚህ ያደርጋሉ? እስቲ ቆይ ያደረጉትን ነገሮች ንገረኝ። እሺ ንገረው። አትፍራሽ። ነግሬሃለሁ ቅድም እሱ ነው እሺ እዚህ ድረስ መጥቶ ሊያድነን እየሞከረ ያለው። እሺ በጣም ያሰግናል። ኧረ ምንም ማለት አይደለም። አይዞህ አይዞህ አባት ነው። አይዞህ። እሺ ምንም ምስጋና አያስፈልግም። እሺ በቃ አሁን ንገረኝ እስቲ ምንድን ነው ያደረጉት? ሶስት ናቸው። አንደኛው በቀበቶ መታኝ። በቀበቶ? እሺ እሷ ደግሞ በእንጨት መታች። በእንጨት? ሌላኛው ደግሞ በሾክ ወጉኝ። በሾክ? ጭራሽ በሾክ ሞጉ? አይዞህ ነበር። እሺ ቆይ ምንድን ነው? ቆይ እንዴት ነበር የወሰዱ ሲያመጡ? ትምህርት ቤት እየሄድኩ ከትምህርት ቤት መልስ እየሄድኩ እንዳለ እቴንም ጓደኛዋን ሰላም ስትሄድ ከዛም እቴ ጓደኛዋን ሰላም ስትሄድ ከዛም በኋላ እነሱ ደግሞ አፉን ወሰዱ። በምንድን ነው የወሰዱ? በመኪና ነው። እኔን እሺ ከዚህ በኋላ ትቼ ካልሄድም እሺ እሺ ወንድሜ ምን አይነት ክፉ ዘመን ላይ ደረስን? ስለዚህ አሁን ሰዎቹን ብታያቸው ታውቃቸዋለህ? በአይኑ ታያቸዋለህ? እንዲህ ብታያቸው ታውቃቸዋለህ? እንደዚህ የመቱን ሰዎች ጎበዝ። ስለዚህ አሁን እነዛን ሰዎች እኔ ፈልጌ ይዛቸዋለሁ፣ እያንዳንዱ እሺ፣ እያንዳንዱን ፈልጌ ይዛቸዋለሁ። ከዛ አንተ ምን ታደርጋለህ? ሰዎቹን ትለይልኛለህ ማለት እሺ። ሁሉንም ነው የሚይዛቸው እሺ። የመቱን ደግሞ እያንዳንዱን እገርፋቸዋለሁ፣ በደንብ አድርጌ እደበድብልሃለሁ እሺ። እሺ አይዞህ ነው በቃ አትፍራሽ። አሁን እኮ በቃ እኮ አብቅቷል። እሺ አሁን ከኔ ጋር ነው እሺ ወደ ቤት የምንሄደው። እሱም አሁን ከዚህ በኋላ ማንም ሰው እንዳይነካን ያደርጋል። እሺ አትፍራሽ ወንድሜ። ግን አትደብቀኝ እኮ ምንም ሰውነትህ ላይ ምንም ያደረጉት ነገር የለም አይደል? ምንም አላደረጉም ማለት ከመምታት ውጪ ምንም አላደረጉም። ጥሩ ጎበዝ። እንግዲህ ምንም ካላደረጉ ዋናው ነገር እሱ ነው። በቻለን መጠን የምንችለውን ነገር እናደርግላቸዋለን። ቆይ ሌላ በምን እንድናግዛችሁ ትፈልጊያለሽ?
እኔ አሁን እንዳልኩት እሱ ያደራ ልጄ ነው በቃ ማለት ልጄ ባይሆንም ወንድሜ ቢሆንም እናትም አባትም የለንም። አሁን የነበርኩበትን ሁኔታዬን ጭንቀቴን አይተካል አይደል የተፈጠረውን ነገር በሙሉ። ስለዚህ አሁንም ቢሆን የቀሩት ሰዎች ሳይዘው እኛ ሰላማችንን ማግኘት ብቻ ነው የምንፈልገው። አሁን ከዚህ በኋላ ራሱ ወንድሜ ምን ይሁን ዋስትና የለኝም። ምክንያቱም ከሱ የትልልቆቹ ሰዎች ውጪ ላይ ናቸው ያሉት። ስለዚህ እኛ ምንም እንዳየኸኝ ነኝ እኔ ምንም አቅም የለኝም ማንም የለኝም ከወንድሜ ውጪ። ስለዚህ እሱን ነገር እንድታደርግልን ብቻ ነው የምንፈልገውና በጣም ነው የማመሰግነው ወንድሜ እውነት ለመናገር ለኔ አቅም የሚቻል አልነበረም ይሄ። አይዞሽ እና ብዙ ነገር አይደለም። ብዙ ነገር አድርገሃል፣ ብዙ ነገር ተጋፍጠህ ነው ከነዚህ ሰዎች ጋር እንደዚህ እንትን እያልክ ያለኸውና በጣም ነው የማመሰግነው። ቁጭ በይ ምንም ምስጋና አያስፈልግም። አሁን ከዚህም ቤት ቶሎ መውጣት አለብን። ያው መደረግ ያለበትን ነገር እናደርጋለን። እንግዲህ ያው እሷም እደራደራለሁ ብላ በእሷ ቤት ተደራድራ ሞታለች። እንግዲህ ያኛው ወንጀለኛውም እንግዲህ አስቻለ የተባለው ግለሰብ ጋር ቀጥታ ወደዛ ሄደን እኛም ይህንን ብላቴና ይህንን ህፃን ልጅ እንግዲህ ደብድበውታል፣ መተውታል። ለእነዚህም ሰዎች የዋጋቸው ለሱ እኮ ለኛ ለትልልቆቹ ራሱ በጣም ከባድ ነው። አይተዋል አይደል እንዴ? ከቁም ሳጥን ውስጥ ነው ያስወጡኝ ያለ ግን በጣም ከባድ ነው እየተፈጠረበት የነበረው ነገር። ለማለው ደረስ ነው ቁም ሳጥኑንም እና ምናልባት እዚህ ቤቱን መፈተሽም ስላለበት እንትን ብለህ ትፈትሸዋለህ። ቤቱን እንፈትሻለን። እናንተ ግን በቃ ከዚህ በኋላ መረጋጋት ነው ያለባችሁ። እሺ ጋቢ፣ እሺ ሌላ ምን እንዳደረግለት ፈልጋለሁ? ሰላምች ነው ፈልጉ። እነዚህ ሰዎች ከኛ እንዲርቁ እነዚህ ሰዎች ከኛ እንዲርቁ ብቻ ነው። ችግር የለም ይርቃሉ። እሺ እሺ፣ አይዞህ። ሌላስ ምን እንድገዛለት ፈልጋለህ? አሁን ጋር ትሄዳላችሁ። እሺ እሺ። የኛ ሰዎች የምትፈልጉት ቤቷ ያደርሷችኋል። እኛ የሚያዘጋጀንላችሁ ቦታ ስላለ ትምህርት ቤትም ከነሱ ጋር ትሄዳለህ። ከዚህ በኋላ ምንም የሚያስፈራ ነገር የለም። እሺ እሺ። ሰዎችን ስንይዛቸው ደግሞ አንተ ትነግረኛለህ። እሺ ሰዎቹን አቀርብልህና ፊታቸውን ከውጭ ሆነህ ታያቸዋለህ። ከዛ በኋላ አሳያለሁ። እሺ በመስታወት እንደዚህ ከውስጥ ታያቸዋለህ ሰዎች። እሺ ሰዎቹን አሳያለሁ። ከዛ ካወካቸው ከለየህልኝ በኋላ እኔ የሚገባቸውን ዋጋ ሰጣቸዋለሁ። እሺ ቁልስ በቃ አይዟችሁ፣ ተነሱ። በቃ እናንተ ተነሱ። እኛም ቤቱን መፈተሽ ስላለብን እንፈትሻለን። እሺ ተነሱ። ኧረ ምንም ማለት አይደለም። ያዙት ና ያዘውና ና እስኪ ቤቱን እንፈትሻለን። እያንዳንዱን ቦታዎች ተከተለኝ እስኪ። ምንድን ነው አሁን ቤቱ ራሱ በጣም እየተደረገ ያለው ቆጥም አለው ማለት ነው። ቆጥም አለው እንግዲህ እንሂድ